ህልሜ ይሳካል ብሎ 100% አልሰጠም። ያልተሳካው ስላልገባህ ነው። ከነቤሪ በኋላ ነው ራሴን ባጠፋ ያልኩ። ሲወረወርብህ ቦክስ ይዞርብሃል። ትልቅ ህልም አለም ይታየኛል። እኔ እዛ ካልደረስኩ አልመለስም። 100% ኢንቨስት ካደረግ ያለህ ጉልበት ካወጣህ መድረስህ አይቀርም። አሁን እዚህ ጋር ነው ሰው የሚጠፋው፣ እዚህ ጋር ነው እንትን ሲሆን ኢዝ ኦኬ። ብዙ ሰው ህልሙ በፓርት ታይም ነው የሚሄድበት። ማለት እዚህ ጋር ሲመጣ የማታ ማታ እሳት በሳት ይሆናል። ጠዋት ተነስቶ ኑሮ ውድነቱ ነው የሚለው። አሁን እንደዚህ አይነት ሰው ምንም አይሆንም። ምክንያቱ ህልሜ ይሳካል ብሎ 100% አልሰጠም። ስለዚህ ካልተሳካ ያው ነው ነው በትርፍ ጊዜ ነው ማልማ የነበርኩ፣ በትርፍ ጊዜ ነው የሰራው። ስለዚህ በትርፍ ጊዜ ምን ይጎላል ማለት ዲፔንድ የምታደርገው የለመድከው ነው። ይሄ አዲስ ህልም ፓርት ታይም ነው። ያው እንግዲህ ያልክ ነው የምትሞካክረው። you're not dedicated። ያለህ ጉልበት ካወጣህ 100% ኢንቨስት ካደረግ መሆን ያለብህ ከሆንክ መስራት ያለብህ ከሰራ መክፈል ያለብህ መስዋዕትነት ከከፈልክና መድረስ ያለብህ ከደረስክና 100% አውጥተህ ሲወረወርብህ ቦክስ ማለት አለቀ ብለህ ባሰብክበት ሲወረወርብህ ያን ይዞርብሃል። ግን ያልገባህ አያልቅም አይደለም፣ አይሳካ ማለት አይደለም። አንተ ባሰብከው ሰዓት ስላልተሳካ ነው ያኮረፍከው። ገብታችኋል? እሺ ፈጣሪ የፈጠረው ዓለም አለ፣ አንተ የምትፈጥረው ዓለም ደግሞ አለ። አሁን የኛ ችግር ምንድነው? ፈጣሪ የፈጠረው ዓለም እኛ በፈጠርነው ዓለም ስለማይገዛ ነው የምንናደደው። እንደሱ ነው የሚሻለው ወይስ የኛ ዓለም ከፈጣሪ ዓለም ጋር አንድ እንዲሆን ነው መስራት ያለብን? ይገድፋይ አታለቃቅስ። 4ኛ ዓመት ያልተሳካልህ የተለየ ፈተና ስለገጠመ ሳይሆን በቃ ገና አላደክ ማቾር አላደረክ እያደክ ነው። አሁን ባለህበት ካላቋረጥክ መድረስ አይቀርም። ስለዚህ ትልቅ ህልም ስታልሙ የ4ኛ ዓመት ፈተናው በጣም ሊያሳብዳችሁ ስለሚችል አሁን ከመነሳታችሁ በፊት ቆርጣችሁ ተነሱ። 3 ዓመት ጥፊ ቢደርስብኝ 4 ዓመት ብፈተን ዓለም የሚሰራበት ህግ እስከሚገባኝ ዩኒቨርሳል ሎውስ ነው ያለ ነው አይደል? አሁን ዩኒቨርሳል ሎውስ እንዴት እንደሚሰሩ እስከሚገባኝ ድረስ አልላቀቅም፣ እጄን አልሰጥም፣ ተስፋን አልቆርጥም። ባለቅስም እንባዬን ጠርጋለሁ፣ ፊቴን ታጠባለሁ። ከዛ ደግሞ ለራሴ ቃል ገባለሁ። ድጋሜ ካለቀስኩ ሳሸንፍ ነው ብዬ ለራሴ ቃል ገብቼ ድጋሜ ጀምራለሁ። ስለዚህ ምን አለ ጨክነህ ከገባህ መጀመሪያ ምረጥ። ዝም ብለህ እኔ እንደዚህ አደርጋለሁ ብለህ የምትፈልገው ማትፈልገው አትለፍልፍ። መጀመሪያ ሰከም ብለህ ሰውዬ ባምቦ መረጠ፣ እኔ ጭቃ ምረጥ ወርቅ ምረጥ አያገባኝም። ስትመርጥ ግን ይሄን ግምት ውስጥ አስገብተህ ምረጥ። እንደዚህ እሳት ሆነ ሳምንት አዎ ለሁሉ ሰው አዋክበህ ከዛ በኋላ የምትመለስበት ነገር አትምረጥ። እየተገባን ነው? ህይወትህ ክቡር ነው ወይ? ህልሙ ለማሳካት 5 ዓመት ላይፈጅ ይችላል፣ 5 ዓመት ሊፈጅ ይችላል። 5 ዓመት ከፈጀ የህይወት 5 ዓመት ነው የሚወስደው። ምክንያቱም ህይወት ማለት ጊዜ ነው። ህይወት ኢኳሊ ፓራለል የሚያደርግ አንድ ነገር ካለ ጊዜ ነው። የህይወት እኩል መለኪያ አንድ እኩል የሆነ መለኪያ ገንዘብ አይደለም፣ ምንም አይደለም። የህይወት እኩል መለኪያ ጊዜ ነው። 5 ዓመት ጊዜ ከሰጠው ህይወትን ሰጠው ማለት ነው። ከ5 ዓመት በኋላ ደግሞ አትወጣበትም። ፖለቲከኛ ከሆንክ ፖለቲከኛ ሆነ ነው የምትቀጥለው። ከንቲባ ከሆንክ ጠቅላይ ሚኒስትር መሆን ነው የምትፈልገው። አስተማሪ ከሆንክ በአዲስ አበባ ሳይሆን በኢትዮጵያ ትፈልጋለህ። ኢትዮጵያ ስትደርስ አፍሪካ ትፈልጋለህ። ስለዚህ በዚህ እድሜ ሰከን ብለህ ከሚቀጥለው ህይወት የት እንደሚደርስ ጠንቀቅ ብለህ አስብ፣ ወስን። አሁን ምረጥ። ከመግባት በፊት አንዴ ከመረጥ እግሬ ወገቤ የለም። አሁን ያለው ፈተና የመጀመሪያ ፈተና ባላልፈው ኖሮ ያዞርብኝ ነበር። ከዚህ በፊት ማላወራው የሚያመሰክር ሰው እንደዚህ ማገነ እንዳይመስላችሁ ነው ማላወራው፣ ግን ቤሪ መሰክራል። ያ ፈተና ማለፉ ማለት ነው በዛ ሰዓት ያለምነው ህልም ነበረ። በዛ ሰዓት የታለመ ህልም ነበረ። ያ ሰዓት ከባድ ነበረ። ያ ሰዓት የፈተና ሰዓት ነበረ። ያ ሰዓት በጣም መራር ሰዓት ነበረ። ከነቤሪ በኋላ ነው ራሴን ባጠፋ ያልኩ።
ከእናንተ በኋላ ነው ራሴን ላጠፋ ነው አስቤ ነበር። አሁን የድሪምስ ትናንሽ ኢሹዎች ሲፈጠሩ ወዴት ነው የምመለሰው? ወደዛ ነው የምመለሰው። አንተ ሰውዬ ምን ህልም ነው ያለው? ከየት ጉድጓድ ነው የወጣው? የት ነው አሁን የደረስከው? ረሳኸው እንዴ? ያወራኛል፣ ያ ልጅ ይነግረኛል። ስለዚህ የምታልመው ያለ ህልም ለአገር የሚተርፍ ከሆነ ማለት ይሄ መስዋዕትነት ማትፈልግ ከሆነ በብርጭቆ የሚዘራም አለ። ህልምህ የዚህ ነው የምታወራው፣ ባህሪህ የብርጭቆ ነው። ትንሽ ደከመኝ ተዋ። ምን አይነት ፍሬ ነው የምትፈልገው? ምን አይነት ውጤት ነው የምትፈልገው? ትልቅ ህልም ካለህ ግን ለመጪው ትውልድ ጥላ ሊሆን ዛፍ ማፍራት ትችላለህ። ይህ እዚህ ዓለም ብዙ ዓመት የለንም። በጣም ከበዛ 100 ዓመት ነው በስጋዊ አካል የምንኖረው። ምንም ደግሞ ይዘን አንሄድም። ግን እችን ዓለም የተሻለች ቀይረን መሄድ እንችላለን። አሁን በአገር ደረጃ ማሰብ ያለብን በ21ኛው ክፍለ ዘመን ያሉ ሰዎች ዓለም ሙሉ ሰላም በሆነበት ወደ ጦርነት የተመለሱ፣ ወደ ድህነት የተመለሱ፣ ወደ ኑሮ ውድነት የተመለሱ በሰላም በፍቅር ያልኖሩ ህዝብ ነን ወይስ እነዚህ ብለን ሳንካሰስ ችግሩ ወደ ራሳችን አምጥተን መፍትሄ ፈልገን ተግባብተን በሰላም በፍቅር በአንድነት አንድ ብር አንድ ዶላር የምናደርግ ህዝብ ነን? ይሄ ለሁላችን ትልቅ ኃላፊነት አለ። 5 ዓመት ሊፈጅ ይችላል፣ 10 ዓመት ሊፈጅ ይችላል። ሲደርስ ይሳካል። ሰዓቱ ሲደርስ መቼ ነው ሰዓቱ የሚደርሰው? አንተ ስታድግ ስትበቃ መሆን ያለበት ስትሆን ሰዓቱ ደርሷል። ቡም ነው። ከዛ በኋላ አሁን ሁሉ ሰው ኢትዮጵያን እንዲቀየርለት ነው የሚፈልገው። ኢትዮጵያ እንዲቀየር እኔም ማደግ አለብኝ፣ ማቹር ማድረግ መብሰል አለብኝ። እኔ ሳድግ፣ ቤተሰቤ ሲያድግ፣ ከተማዬ ሲያድግ፣ አስተሳሰባችን ሲያድግ፣ አገራችን ሲያድግ ኢትዮጵያ ብቻ ሳይሆን አፍሪካ በእርግጠኝነት አርአያ በመሆን እንቀይራለን። ስለዚህ ይህ ትውልድ እስካሁን ድረስ ግራ የተጋባበት ሰዓት አለ። አሁን ግን ነቃ ብለን ማለት ነው ትላልቅ ህልሞች እናልማለን እና ለአፍሪካ የሚያስደነግጥ እና የሚቀይር ለውጥ በዚህ 5 ዓመት እንሰራለን። ኤኒባዲ አሁን ህልሜ ተሳክቷል የሚል ሰው መለስ ብላችሁ ከፈተሻችሁ፣ ከመረመራችሁ፣ ከገመገማችሁ ይሄን መስዋዕትነት ከፍለዋል። አንዳንድ ሰው 5 ዓመት የሚፈጀው 3 ዓመት ይፈጅበታል። አንዳንዱ ሻርፕ ስለሆነ ፍጣን ስለሆነ ሌላ ሰው 10 ዓመት የሚፈጅበት 1 ዓመት ሊፈጅበት ይችላል። ፖይንቱ ምንድነው? ምን ያክል ማቹር ታደርጋለህ? ምን ያክል ትበስላለህ? ምን ያክል አስተሳሰብህ ያድጋል? ምን ያክል ጠነክራለህ? ተሰጥ ያልተሳካው ስላልገባህ ነው። የከለከሉ ስላልተረዳኸው ነው። እንደኔ እኮ የተከለከለ የለም። ማይክሮ ፋይናንሱ በሉት፣ ባንኩ በሉት፣ ስራው በሉት፣ ፕሮጀክቱ በሉት እንደኔ የተከለከለ የለም። አሁን ደግሞ ያሰብኩት እንደተሰጠኝ ነው፣ የጠየቅኩት እንደተሰጠኝ ነው። ህልም ሲሳካ በረከት ላይ ጨምር ይችላል። ህልም ሲሳካ ደስታ ላይ ጨምር ይችላል። መኪና ይገዛል፣ አይደሰትም። ቤት ሲገዛ ይደሰታል፣ ቤት ሲገዛ አይደሰት። ፎቅ ሲገነባ 2ኛ ፎቅ ሲገነባ ነው የምደሰቱ ይላል፣ ግን 10 ፎቅም ገንብቶ አይደሰትም። ስለዚህ አሁን ምንም ሳታሳካ መጀመሪያ እዚህ ጋር ሰላም ሁን፣ እረፍት ይኑር፣ በውስጥ ደስ ይበልህ። እዚህ ጋር ስትሄድ ችግር አለ፣ እዛ ጋር ስትሄድ ሸልፉ አልተሰራም። እኔ ግን ምንድን ነኝ? እኔ ሰላም ነኝ፣ ፍቅር ነኝ፣ በረከት ነኝ፣ ሀብት ነኝ። አሁን ማለት ነው ነገሩ ሲሳካ ሳይሆን አሁን ይሄ የት እንዳለ ማወቅ ይባላል። ከዛ ደግሞ ትልቅ ህልም አለኝ፣ ልክ የባምቡ የሆነ ትልቅ ህልም አለ፣ ይታየኛል። እኔ እዛ ካልደረስኩ አልመለስ አልፋታም ብለህ የወሰንክበት አለ። ከዛሬ ጀምሮ ህልሙ እንዳሳካ ሰው ነው የምትሄደው። ስትለብስ ህልሙ እንዳሳካ ሰው፣ ስትናገር ህልሙ እንዳሳካ ሰው፣ ስታወራ ህልሙ እንዳሳካ ሰው፣ ብትነሳበት ሰዓት ህልማቸው ያሳኩ ሰዎች የሚነሱበት ሰዓት። ነገ መሆን የምትፈልገው አሁን ሆነው፣ ነገ የሚኖርህ ሀብት አሁን ይኖርህ፣ ነገ የሚኖርህ ሰላም አሁን ይኖርህ። በቃ አሁን ኑር። ነገ ልንኖር እንችላለን። ህልሙ ትልቅ ከሆነ ሳናሳካው ልንሞት እንችላለን። ግን ህልሙ ብናሳካው ባናሳካው እዚህ መሬት እስካለን ድረስ ህልሙ እንዳሳካ ሰው ነው የምንኖረው። ሙሉ ሰው ሆነን ነው የምንኖረው። ህልሙ ሳይሳካ ሙሉ ነኝ። ከዚህ ሙሉነት ተሰነስቼ ደግሞ ህልሙ ማሳካቴ ግዴታ ነው። ሳላሳካው ብሞትም የሚቆጨኝ ነገር የለም። ምክንያቱም 100% ኖሬያለሁ። 100% እንኖር